ሰላም እንዴት ዋላችሁ የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ ደግሞ ሳይኮሎጂ ፍሬሽማን ኮርስ ቻፕተር 2 ሴንሴሽን ኤንድ ፐርሰፕሽን የምናይ ይሆናል ማለት ነው። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ኮፒ ሊንክ፣ ሼር ኤንድ ኮመንት ማድረግ እንዳትረሱ። እንዲሁም በተለያዩ ጊዜ የሚሰሩ ቪዲዮዎችን እና ከተለያዩ ግቢ የተውጣጡ የፈተና ጥያቄዎችን ለማግኘት ከፈለጋችሁ እንዲሁም ዛሬ የምሰራበትን ፓወርፖይንት ለማግኘት ከፈለጋችሁ ከዲስክሪፕሽን ቦክስ ስር ያለውን የቴሌግራም ሊንካችንን ጆይን በማድረግ የአገልግሎቱ ተጠቃሚ መሆን ትችላላችሁ ማለት ነው። አሁን ወደ ቪዲዮ እንሄዳለን ማለት ነው። ሶ ቱዴይስ ዊ ዊል ሲ ቻፕተር 2 ሴንሴሽን ኤንድ ፐርሰፕሽን ዋት ኢዝ ዘ ሚኒንግ ኦፍ ሴንሴሽን ኤንድ ዋት ኢዝ ዘ ሚኒንግ ኦፍ perception. We will see in deep. So the first one is sensation. So sensation is a process of detecting and encoding stimulus energy in the world. በአንድ ዓለም ውስጥ ያለውን በዓለም ውስጥ ያሉትን ነገሮች ዲቴክት የምናደርግበት ወይም ኢንኮድ የምናደርግበት way is called sensation ይባላል ማለት ነው። ሴንስ ማለት we have a 5 sense organs በአምስቱ ሴንስ ኦርጋኖቻችን ዲቴክት አድርገን ሳውንድ ከሆነ ሳውንዱን ሴንስ የምናደርግበት፣ ሙቀት ከሆነ በስኪናችን ሴንስ የምናደርግበት፣ በመዳሰስ ሴንስ የምናደርግበት፣ በማየት በማሽተት እና በምላሳችን በመቅመስ ነገሮችን ሴንስ የምናደርግበት ፕሮሰስ is called sensation ይባላል ማለት ነው። So this is called sensation. Sensation is a stimulus detection process by which our sense organ respond to and translate environmental stimulus into nerve impulse that are sent to brain. ይሄ ምንድን ነው? It is a process ነው። Sensation is a process of what? Detecting the stimulus and translate it into this environmental stimulus into the nerve impulse ላይ መቀየር። ለምሳሌ እሳት የሚያቃጥለን ከሆነ ያ የሚያቃጥለን ነገርን ሴንስ አድርገን ከእሳቱ እጅ ማንሳታችን ምንድነው? ማቃጠሉ ምንድነው? ስቲሙላዩን ሴንስ ማድረጋችን እና ማንሳታችን ምንድነው? ሴንሴሽንን ሴንስ አድርገን የምናነሳበት ወይም ነርቭ ኢምፐልሳችን ላይ ትራንስሌት ማድረጋችንን ያሳያል ማለት ነው። This whole process is called sensation. So sensory receptor are ሴሎች ናቸው። This cell are a sense organ sense and convert this physical energy into the electrical energy to the brain. ሴንስ ሪሰፕተሮች ማለት ኢንቫይሮንመንቱ የሚያመጣልን ኢንቫይሮንመንታል ስቲሙለሶችን ሪሰፕት ወይ አክሰፕት በማድረግ ያ ሪሰፕት ያደረገውን ነገር ወደ ኤሌክትሪካል ኤነርጂ በመቀየር እና ብሬናችን ለዛ ስቲሙለስ ሪስፖንስ እንዲሰጥ ሊያደርገን የሚችል is called sensory receptor ይባላል ማለት ነው። So there is a transduction. So sensation ውስጥ ያሉ ፕሮሰሶች ናቸው። ሴንሰሪ ሪሰፕተሩ መጀመሪያ ይቀበላል፣ ቀጣይ ላይ ትራንስዲዩስ ያደርጋል ማለት ነው። ትራንስዳክሽን ማለት is the process of converting incoming energy into the neuronal activity just as a radio receives energy and change it into the sound. ራዲዮ አንድን ኤነርጂ ሪሲቭ ያደርጋል፣ የተቀበለውን ደግሞ ወደ ሳውንድ እንደሚቀይር አድርገው ከኢንቫይሮንመንቱ የተቀበለውን ስቲሙላይ ወደ ኢነርጂ ወደ ኒውሮናል ኢነርጂ የሚቀየርበት ሂደት ትራንስዳክሽን ይባላል ማለት ነው። So this whole process is called sensation በመባል ይታወቃል። So concept or laws in sensation በአንድ ሴንሴሽን ውስጥ ያሉ ኮንሰፕት ወይም ሎዎችን እናያለን። The first one is sensory threshold. So sensory threshold is the lowest intensity at which stimuli can be detected 50% of the time. ይሄ ምንድን ነው? ኢት ኢዝ ሚኒመም ትሬሾልዷ ነች። ሚኒመሟ ሴንስ ኦርጋናችን ዲቴክት ማድረግ የምትችልበት ኢንቫይሮንመንታል ስቲሙለስን ዲቴክት ማድረግ የምትችልበት ሴንሲቲቪቲ ሌቨል ኢዝ ኮልድ ሴንሰሪ ትሬሾልድ ይባላል። ሚኒመም ሴንሲቲቪቲ ሌቨል ዛት አወር ሴንስ ኦርጋን ካን ኤብል ቱ ዲቴክት ወይም ከዛ በታች ወይም ከሚኒመሟ በታች ያለው ስቲሙለስን ሴንሳችን ዲቴክት ሊያደርግ የማይችልበት ትሬሾልዷ ምን ትባላለች? ሴንሰሪ ትሬሾልድ ትባላለች ማለት ነው። So detection of stimulus depend on not only on the intensity of stimulus but also such a psychological factor like response bias. So response bias ማለት it is the readiness of person to detect and report the presence of particular stimulus. የአንድ ሰው ዝግጁነት ለአንድ ፓርቲኩላር ስቲሙለስ ሪስፖንስ ለመስጠት እና ዲቴክት ለማድረግ የሰውየው ሪስፖንሲቭነስ ምን ይባላል? ሪስፖንስ ቢያስ ይባላል ማለት ነው። ኤግዛምፕል
You are more likely to detect the sound in a dangerous neighborhood working at night than neighborhood which you think it is safe. ይሄ ምንድን ነው? ዩ አር ሞር ላይክሊ ቱ ዲቴክት ሳውንድ ኢን ዳንጀረስ ናይበርሁድ በሆነ ስጋት ውስጥ ያለ አካባቢ አለ፣ የሆነ የሚያስፈራ አካባቢ አለ እና ሌላው ደግሞ አሪፍ እና ሴፍ የሆነ አካባቢ አለ። ስለዚህ የሆነ የምትፈሩበት መንገድ እየሄዳችሁ ለማለፍ የምትፈሩበት አካባቢ ስትደርሱ አካባቢ ውስጥ ያለውን ነገር ሴንስ ለማድረግ ወይም ዲቴክት ለማድረግ በጣም ሪዲ ትሆናላችሁ ከሴፍ አካባቢ ይልቅ የሚል ነው ኤግዛምፕሉ ማለት ነው። ሶ ትንሽ ኮሽታ የምትፈሩበት አካባቢ ላይ ከተሰማች በጣም ምን ታደርጋላችሁ? ሴንስ ታደርጋላችሁ፣ ዲቴክት ታደርጋላችሁ። ግን ሴፍ የሆነ ስፔስ ላይ ትንሽ ኮሽታ ቀርቶ ጦርነት ራሱ ጥይት ብተኮስ ሜይ ቢ ሴንስ ላታደርጉ ትችላላችሁ። እስከዚህም ዲፕሊ ዲቴክት ላታደርጉ ትችላላችሁ ማለት ነው። ሶ ዚስ ኢዝ ሴንሰሪ ሪስፖንስ ቢያዝ የሚል ኮንሰፕትን የሚያሳይ ሀሳብ ነው ማለት ነው። ኦኬ ሶ ቢ ኢዝ ሴንሰሪ አዳፕቴሽን ኦር ሃቢቹዌሽን። ሶ ኢት ኢዝ አ ፕሮሰስ ትሩ ዊች ሪስፖንሲቭነስ ቱ አን አንቼንጂንግ ስቲሙለስ ዲክሪዝ ኦቨር ታይም። ይሄ ምንድን ነው? የማይቀየር ኮንስታንት የሆነ ስቲሙለስ አለ። ግን ያን ለዛ ስቲሙለስ አዳፕት እያደረግን ስንመጣ በጊዜ ሂደት ውስጥ ኦቨር ታይም ያ ስቲሙለስ ለእኛ ወይም የሚሰጠው ሪስፖንስ ወይም እኛ ዲቴክት የምናደርግበትን ስቲሙለስ ሪስፖንሲቭነሱን ዲክሪዝ እያደረግን ስንመጣ የሚፈጠር አይነት ታይፕ ኦፍ ሎ ኦፍ ሴንሴሽን ኢዝ ኮልድ ሴንሰሪ አዳፕቴሽን ኦር ሃቢቹዌሽን ይባላል ማለት ነው። ሶ ኢት ኢዝ አ ግራጁዋል ዲክሪዝ ኢን ሴንሲቲቪቲ ኦፍ ሴንስ ኦርጋን ቱ ኮንስታንት ስቲሙለስ። And the second one is perception. So what makes the perception different from sensation? So sensation is a process of detection of what? Environmental stimulus. But what is perception? So perception is also a process in which sensations are interpreted using knowledge and understanding of the world so that they become meaningful experience. ሶ ፐርሰፕሽን ኢዝ ኦልሶ ፕሮሰስ ነው። ሴንሴሽን ወይም ሴንስ አድርገን ያገኘነውን ከኤንቫይሮንመንቱ ዲቴክት ያደረግነውን ነገር ከኤንቫይሮንመንቱ አንጻር ወይ ከወርልዱ ሪያሊቲ አንጻር ሚኒንግ የምንሰጥበት ዌይ ኢዝ ኮልድ ፐርሰፕሽን ይባላል ማለት ነው። ሶ ኢት ኢዝ አ ፕሮሰስ ኦፍ ሜኪንግ ሚኒንግ ኦፍ አውት ኦፍ ሴንሴሽን። ለሴንሴሽኑ ሚኒንግ የምንሰጥበት ፕሮሰስ ኢዝ ኮልድ ፐርሰፕሽን ይባላል ማለት ነው። ሶ the moment we sense we automatically perceive. So sensation is the moment we sense. So ሴንስ የምናደርግበት ሞመንት እና ዊ አውቶማቲካሊ ምን እናደርጋለን? ፐርሲቭ እናደርጋለን ማለት ነው። ሶ ሂር ኢዝ ቤዚክ ፊውቸር ኦፍ ፐርሰፕሽን። ፐርሰፕሽን ፊውቸሮች አሉት። ፐርሰፕሽን ኢዝ ክሪኤሽን ኦፍ ኤክስፒሪየንስ። ሶ የኤክስፒሪየንስ ውጤት ነው። ፐርሰፕሽን ማለት ምንድን ነው? ወርልድ ላይ ላሉት ነገሮች ሚኒንግፉል የሆነ ናውሌጅ የምንሰጥበት ስለሆነ ካለን ኤክስፒሪየንስ አንጻር ነው ለፐርሰፕሽኑ ሚኒንግ የምንሰጠው። ለምሳሌ የሆነ ነገር በፊት የምናሸት ከሆነ ወይም ቴስት አድርገን የጨውን ቴስት በፊት ቴስት አድርገን የምናውቅ ከሆነ እና የጨውን ጣዕም የምናውቅ ከሆነ ኤክስፒሪየንስ ይኖረናል። ሶ ቀጣይ ላይ ያንን ቴስት ስናደርግ ወዲያው ፐርሲቭ አድርገን ጨው መሆኑን ምን እናደርጋለን? ዲሳይድ እናደርጋለን። ዚስ ኢዝ ዲፔንድ አፖን ዋት? ኤክስፒሪየንስ። ሶ ፐርሰፕሽን ኢዝ ሰሌክቲቭ። ፐርሰፕሽን ሰሌክቲቭ ነው፣ ምክንያቱም በኢንቫይሮንመንት ውስጥ ብዙ ድምፅ ወይ ብዙ ጩኸት፣ ብዙ ሁካታ ልንሰማ እንችላለን ወይ ልናዳምጥ እንችላለን። ግን ፐርሲቭ የምናደርገው አንዷን ብቻ ነው፣ ወይም ፈልገን ሰሌክት አድርገን ለማዳመጥ የምንፈልገውን ብቻ ነው ማለት ነው። ለምሳሌ ፓብሊክ ኤሪያ ውስጥ ሁለት ሰዎች ያወራሉ እንበልና ፓብሊክ ኤሪያ ውስጥ ብዙ ጩኸት አለ፣ የሙዚቃም የሰውም የምንም ጩኸት አለ። ግን ፐርሲቭ የምናደርገው እኔና ወይ ሁለቱ ሰዎች ኮሚኒኬት የሚያደርጉትን ብቻ ነው። ሁለቱም ብቻ የሚያወሩትን ብቻ ፐርሲቭ ያደርጋል። ግን ሌሎችን ሊሰማ ይችላል፣ ፐርሲቭ አያደርግም ማለት ነው። ዲው ቱ ዚስ ፐርሲዥን ኢዝ ሰሌክቲቭ። ዜር ኢዝ ቱ ፋክተር ዛት አፌክት ዘ አቴንሽን ኦር አቴንሽን ማለት ምንድን ነው? ትኩረት ነው። ትኩረት ነው ያው ለፐርሲዥን ዋና ነገር ነው። ያንን እንዳናደርግ የሚያደርጉ ኤክስተርናል ኤንድ ኢንተርናል ፋክተሮች አሉ። ዞስ አር ሊስትድ ብለው። ሶ ቢፎር ዊ ሲ ዲስ ቱ ፋክተርስ አይ ሹድ ሃቭ ቱ ቴል ዩ ሰምቲንግ። ሶ ይህን ከማየታችን በፊት ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ኮፒ ሊንክ፣ ሼር ኤንድ ኮመንት ማድረግ እንዳትረሱ። እንዲሁም የተለያዩ ቪዲዮዎችን እና ከተለያዩ ግቢ የተወጣጡ ፈተናዎች ወደ እናንተ እንዲደርሱ ከፈለጋችሁ
ከዩቱብ ቻነል ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ሊንክ በመንካት የአገልግሎቱ ተጠቃሚ መሆን ትችላላችሁ ማለት ነው። ሶ ሌትስ ፕሮሲድ ቱ አወር ለሰን። ሶ there are two factors as I told previously. So the first one is external factors that affect attention. The first one is intensity. So what is intensity? Intensity is refers to the degree or the force with which stimulus is presented. ስቲሙለሱ ፕሬዘንት የሚደረግበት ዲግሪ ወይም ከፍታ ወይም ድምፁ ወይም አቅሙ ምን ይባላል? ኢንተንሲቲ ይባላል። ሶ ዚስ ኢንተንሲቲ ኢዝ ዋን ፋክተር ዛት አፌክት ዋት attention. The second one is novelty. Novelty is what the speciality or the differentness or unusuality of the stimulus. ስቲሙለሱ በአንድ ኢንቫይሮንመንት ውስጥ አንዩዥዋል ወይም ያልተለመደ ወይም አዲስ ሆኖ ከተገኘ ሰው ለዛ ስቲሙለስ አቴንሽን ሰጥቶ ሊሰማ ይችላል። ግን የተለመደ ድምፅ ከሆነ ሊሰማ አይችልም ማለት ነው። አቴንሽን ሊሰጥ አይችልም ማለት ነው። ሶ ለምሳሌ if you are walking on the street you would be more fascinated by new model car. ለምሳሌ በመንገድ እየሄዳችሁ መኪና በመንገድ ይዘዋወራል። ከዛ ሀመር መኪና በመንገድ ቢያልፍ ከመኪናዎች ውስጥ ድምፁ የተለየ ከመሆኑ አንፃር የእሱን ድምፅ አቴንሽን ሰጥተን ምን ልናደርግ እንችላለን? ልንሰማ እንችላለን ማለት ነው። ሶ ዚስ ኢዝ ካልድ ኖቨልቲ ይባላል ማለት ነው። ዘ ሰርድ ዋን ኢዝ ሙቭመንት። ሙቭመንት ማለት ስቲሙለሱ አቴንሽናችን ለመሳብ ሙቭመንት ወይም ስቴብል ኦር ስቴሽነሪ ስቴት ላይ መቀመጡ ለእኛ ምንም ፋይዳ ቢስ ነው ማለት ነው። ሙቭ የሚያደርግ ከሆነ ሜይቢ አቴንሽን ልንሰጥ እንችላለን ማለት ነው። ሶ ሙቭመንት ኢዝ ዋን ፋክተር ኦፍ አቴንሽን። The fourth one is repetition. Repetition of stimulus involves the frequency of the stimulus. Whether or not we are attracted to a stimulus is also determined by the number of time the stimulus occur in our perceptual field. So repetition ማለት አንድ ነገር በፐርሰፕቹዋል ፊልድ ወይም በኢንቫይሮንመንታችን ውስጥ በተደጋጋሚ ወይ የሚከሰትበት ፍሪኩዌንሲው ለዛ ነገር ትኩረት እንድንሰጥ ወይ እንዳንሰጥ ሊያደርገን ይችላል ማለት ነው። So these are the external factor ነው ማለት ነው። The fourth one is contrast or color. Stimulus that are different in color attract our attention. When a stimulus deviates in its appearance from our surrounding stimulus, it captures our attention. So contrast ማለት የስቲሙለሱ ከለር ወይም አቅሙ ወይም ፓወሩ የሚሰጠው ብራይትነሱ ላለን አቴንሽን ወይ በአያችን አይተን ለዛ ነገር አቴንሽን እንድንሰጥ ወይ እንዳንሰጥ ሊያደርገን ይችላል ማለት ነው። This is another external factor that affect attention. So let's proceed to the internal or psychological factors that affect attention. The first one is set or expectancy. So this one is referred to mental readiness to receive certain kind of sensory input. ሴንሰሪ ኢንፑትን ለማግኘት ሜንታል ሪድነስ በአይምሮ ንቁነት ወይም በአይምሮ ሪዲ መሆን እና ከውጭ የሚመጣውን ነገር ለመቀበል ኤክስፔክት የምናደርግ ከሆነ that is one factor which affect attention. Example: a husband expecting an important phone call is more likely to hear phone calls than a wife who is concerned about her baby crying. So እዚህ ጋር ምንድን ነው የምለው? ባል husband expecting an important phone call is more likely to hear phone call than a wife who is concerned about her baby crying. So ልጇ ራሱ ሲያለቅስም የስልክ ጥሪ አድርጋ ነው የምታስበው ማለት ነው። በጣም አስፈላጊ ስልክ ጥሪ እየጠበቀች እያለች ልጇ ቢያለቅስ ሁላ የልጇ ድምፅ የለቅሶ ድምፁ ራሱ የስልክ ጥሪ ይመስልና ለዛ ኤክስፔክት ለምታደርገው ነገር ልታስብ ትችላለች የሚል ሀሳብ ነው። So expectation is one of the factor which affect our attention. The second one is motive or needs ይላል። So people are more likely to be attracted to environmental experience or event in which they are interested. motive or needs ማለት በኤንቫይሮንመንታችን ውስጥ ላለው ኤክስፒሪየንስ ላይ ሰዎች አትራክትድ ወይም ሊደረጉ ይችላሉ። ሰው አትራክትድ የሚደረጉ ከሆነ ለዛ ነገር they are more attended ይሆናሉ ማለት ነው። ወይም more attention ሰጥተው ይከታተላሉ ማለት ነው። So perception has organizing and structure. So everything we perceive has its own structure and form. ማንኛውም ነገር የምናየው የምንሰማው ነገር የራሱ የሆነ ስትራክቸር እና ፎርም አለው። ፐርሰፕሽን ላይ ስንቀይረው to make sense out of what we perceive we must know where one thing begin and another end. አንዱ ከየት ጀመረ ወደ የት አበቃ የሚለውን ነገር ማወቅ መቻል አለብን። ፎርሙን እና ስትራክቸሩን ለይተን አውቀን ነው ፐርሲቭ የምናደርገው። So this process of dividing up the world
occurs effortlessly or naturally make our perception more meaningfully or form of perception ነው። So ይሄንን organizing and structuring the sensation into perception ምን ያስፈልጋል ማለት ነው? We should have to know the form and structure of what everything we perceive. So there is principle or law of perceptual organizations አሉ ፕሪንሲፕሎች አሉ። the brain uses structure in order to give pattern, shape and form to our visual perception. It is based on this principle that perceptual organization became possible. perception organize የምናደርግበት ነገር ፖሲብል ለማድረግ የተቀመጡ ለውዎች አሉ። በእነዚያ ለውዎች መንገድ ተከትለን ለአንድ ነገር ሚኒንግ ልንሰጥ እንችላለን ማለት ነው። So the first one principle is called the figure ground principle. So this is a principle by which we organize the perceptual field into stimulus that stand out, the figure and those that are left over the ground. ይህ ምንድነው? ይህ ፕሪንሲፕል ምንድነው? ፊገር ኤንድ ግራውንድ ይላል። ምስል አለ፣ ምስሉ የተቀመጠበት ስፍራ አለ፣ ያ ደግሞ ግራውንድ ይባላል። ሶ ይህንን ትርጉም የምንሰጠው ፊገሩን አይተን ፊገሩ የተቀመጠበት ቦታ ግራውንድ ነው፣ ላዩ ላይ ያረፈው ደግሞ ፊገር ነው። ሶ ከዛ አንጻር አይተን ነው ምን የምንሰጠው። በቪዥዋል ወርልድ ላይ ደግሞ ፊገር እንደ አዘር ግራውንድ ብለን የምንሰጠው ከዚህ ፕሪንሲፕል አንጻር ነው። ሶ the figure has its own shape, take up space, stand out to compare with the ground ይላል። ይሄ ደግሞ ሼፕ አለው ፊገሩ እና ስፔስን ይይዛል እና ስታንድ አውት ኮምፔርድ ቱ ዘ ግራውንድ ከግራውንዱ አንጻር ስታንድ አውት የተደረገ ነው ይላል። ግራውንድ ግን ሼፕ የለውም ስፔስንም አይይዝም፣ ግን ፊገሩን ሳራውንድ የሚያደርግ ነው ይላል። ሶ ከዚህ አንጻር የተቀመጡ ምስሎች አሉ፣ እነሱን የምናይ ይሆናል። ሶ ሂር ኢዝ ብላክ ኤንድ ዋይት የሆነ ነገር አለ። ዊች ዋን ኢዝ ግራውንድ ኤንድ ዊች ዋን ኢዝ ፊገር። ሶ ፊገር ከዚህ ውስጥ የትኛው ነው ማለት ነው? አሁን ይህን ስናይ ምንድን ነው ሁለት የሆነ ምስል አለው። ነጭ ምንን የሚመስል ማለት ነው? ነጭ ዋንጫን የሚመስል ምስል አለው። ሌላው ደግሞ ሁለት የሰው እንትን አለ። ስለዚህ ይሄንን ምስል ትርጉም የምንሰጠው ምንድን ነው? the figure is one, white one is a figure and the black one is a ground ይሆናል ማለት ነው። በደንብ ስታዩ ነው ምስሉ የምታገኙት። ይህ ምስል ምንድን ነው? ትልቅ ነጭ ዋንጫ ነው። ግን እንዲሁ ስታይም ደግሞ ሁለት ሰዎች ጎን ለጎን አፍ ለአፍ ተገጣጥመው የቆሙን ይመስላሉ። ግን እሱ አይደለም ኖርማል ምስሉ። ኖርማል ምስል ምንድነው? ትልቁ ነጭ ዋንጫ ነው ማለት ነው። ሶ እዚህ ጋር ምስል አለ፣ እነሱን ልታዩ ትችላላችሁ። So the second principle is called principle of closure. This is a principle that states that the brain trained to fill the gap in order to perceive complete form. አንድ ነገር ስትራክቸር ወይም ሚኒንግ ኦር ፐርሲቭ ለማድረግ ጋፑን ፊል ማድረግ አለብን የሚል አይነት ፕሪንሲፕል is called principle of closure. The third one is principle of proximity. ይሄ ምንድን ነው? Is another principle giving the form of visual perception. This principle states that things that are near each other tends to be grouped together. እርስ በእርስ የሚቀራረቡ ወይም ጎን ለጎን የተቀመጡ ነገሮች በአንድ ግሩፕ ይመደባሉ። ይሄ ግሩፒንግ ነው ፕሮክሲሚቲ። ክሎዥር ከሆነ ግን ጋፑን መሙላት ነው። ይሄ ደግሞ ፕሮክሲሚቲ ከሆነ የሆኑ ጎን ለጎን የተቀመጡ ነገሮች አሉ። እነኛ የተቀመጡ ነገሮችን በአንድ ግሩፕ መመደብ ማለት ነው። ኒር ነው የተቀመጡት። The closer the object or event are to one another, the more likely they are to be perceived as belonging together. The fourth one is the principle of similarity. Similarity ምንድን ነው? በሆነ ነገር የሚመሳሰሉ ግን ሙሉ በሙሉ አይደንቲካል ያልሆኑ በሆነ ነገር በሼፕ ወይ በከለር በሳይዝ የሚመሳሰሉ ነገሮች they are belonging together ብሎ ዲፋይን ማድረግ the principle of similarity ይባላል ማለት ነው። ሶ የዛሬን ቪዲዮ እዚህ ጋር እናበቃለን። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ኮፒ ሊንክ፣ ሼር ኤንድ ኮመንት ማድረግ እንዳትረሱ። እንዲሁም የተለያዩ ቪዲዮዎችን እና ከተለያዩ ግቢ የተወጣጡ ጥያቄዎችን ለማግኘት የቴሌግራም ቻናላችንን መቀላቀል እንዳትረሱ እና የአገልግሎት ተጠቃሚ መሆን ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ።